በኢቢኤስ ቴሌቪዥን እሁድን በኢቢኤስ በተባለው ፕሮግራም ላይ በዶክመንተሪ በዘጋቢ ፊልም ታግዞ የቀረበው ቃለ መጠይቅ ከኢቢኤስ ቴሌቪዥን ኦፊሻል የዩቲዩብ ቻናል ላይ እንዲወገድ መደረጉ ተሰማ። ከዚህ ቪዲዮ መወገድ በስተጀርባ ማን እንዳለና ለምን እንደተወገደ ብዙዎችን እያነጋገረ ነው። በአማራ ክልል ከባድ ውጊያ እየተካሄደ መሆኑም ተሰምቷል። እስራኤል ኢትዮጵያ የቀይ ባህር ተዋሳኝ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ታደርጋለች ሲሉ ቤንያሚን ኔታንያሁ ለጠቅላይ ሚኒስትር አብይ አህመድ ገለጹ። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል አቻቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግረዋል። በአዲሱ የትራምፕ የጉዞ እገዳ አፍሪካ በተለየ ተመርጣለች። 22 ሀገራትም ተጎድተዋል። እነማን ይሆኑ? ይህ አማሪክ ኢንሳይደር ነው። የተሟላ የሀገር ውስጥና ዓለም አቀፍ መረጃዎችን በተወሰነ ጊዜ የተሟላ መረጃ ገረፍ ያሉ ዜናዎችን የምታገኙበት። አብራችሁን ቆዩ። ተጨማሪ መረጃዎችን ለማግኘት ሰብስክራይብ፣ ኮመንት፣ ላይክ እና ሼር አድርጉ። ትናንትና እሁድ ዕለት በኢቢኤስ ቴሌቪዥን ላይ የቀረበው የደምቢዶሎ ዩኒቨርሲቲ ተማሪዋ አስደንጋጭ ቃለ ምልልስ ከዩቲዩብ ላይ ተወገደ። ከደምቢዶሎ ዩኒቨርሲቲ ተማሪዎች መካከል በከፍተኛ ስቃይ ያመለጠች አንዲት ወጣት እሁድ ዕለት በኢቢኤስ ቴሌቪዥን ቀርባ ያጋራችው አሰቃቂ ታሪክ ብዙዎችን አሳዝኗል። ልጅቷ ከፍተኛ የሥነ ልቦና ጉዳት እንደደረሰባት በቃለ ምልልሷ ላይ ተናግራለች። ሆኖም ይህ ቃለ ምልልስ በዩቲዩብ ከተለቀቀ በኋላ በድንገት ከማህበራዊ ሚዲያው ላይ ተወግዷል። ቪዲዮው የተወገደበት ምክንያት እስካሁን ግልጽ አይደለም። ብርቱካን ከኢቢኤስ ጋር በነበራት ቆይታ ይህንን ነበር የተናገረችው። ብርቱካን ተወልዳ ያደገችው በምዕራብ ጎጃም ስናር ወረዳ ነው። ብርቱካን አባቷ መሰደዱንና እናቷ በወሊድ ምክንያት ሕይወቷ ማለፏን ተናግራለች። ብርቱካን እስከ 8 ዓመት አያቷ ጋር ካደገች በኋላ የሰው ቤት ገብታ እየሰራች ትምህርቷን እየተማረች ነበር። እስከ 8ኛ ክፍል የደረጃ ተማሪ በመሆን የተሸለመችው ብርቱካን ቤት ውስጥ ከምትሰራው ከባድ ሥራ ጎን ለጎን ትምህርቷን ቀጥላ የ12ኛ ክፍል መልቀቂያ ፈተናን ወስዳ ዩኒቨርሲቲ በፋርማሲ ዲፓርትመንት ትምህርቷን ጀምራ ነበር። በዩኒቨርሲቲ የሁለተኛ ዓመት ተማሪ እያለች ምሽት ላይ ከላይብረሪ ስመለስ ከውስጥም ከውጭም ተኩስ ስለነበረ አምልጡ በማለት እዚህ መኪና ውስጥ ግቡ ብለው ይዘውን ጫካ ገቡ ብላለች። የፈለግናችሁ ለስልጠና ነው፣ አብራችሁን ትሆናላችሁ ብለው ጫካ አስቀመጡን። በጣም የመከራ ጊዜ ነበረ። የሚበላም የሚጠጣም ማግኘት አስቸጋሪ ነበር ትላለች ብርቱካን። ጊዜው ሄደ። ዓመት ከ6 ወር ተቆጠረ። አሁን ስራችንን እንጀምር በማለት ዓመት ከ6 ወር ከሞላ በኋላ በቃ ስራችንን እንጀምር ይለዋል አንደኛው ማለት ነው። ስራችንን እንጀምር፣ ፕሮሰሱ አልቋል። ያቀርነው ጊዜም እስከዚህ ነበር። የምንፈልገውን ነገርም ተሳክቶልናል። አሁን ደግሞ እንቅስቃሴ እንጀምር ዳይ ምናምን አሉና መጀመሪያ ላይ ልብስ ነው አውልቆ የተባለ ሙሉ ልብሳችን እና አውልቀን ነው እንግዲህ እንደንተን የሶስቶቹ የአራቶቹ ተሄዱ በኋላ እኔ 5ኛ ላይ ነበርኩ። በ5ኛው ሰዓት ላይ ምንድነው ታኛለኝ ታኛው ከተኛው በኋላ እየተካኩ ነበር ሲደፍሩ የነበሩ ማለት ነው። ይህ በእንዲህ እንዳለ ጉዳዩን ለማጣራት የዝግጅት ክፍላችን ባደረገው ሙከራ ከኢቢኤስ የዩቲዩብ ቻናል ኦፊሻል ገጽ ላይ ቪዲዮው ወይም ቃለ መጠይቁ የተወገደበት ምክንያት ከዩቲዩብ ኮሚኒቲ ጋይድላይን ኤጅ ሪስትሪክሽን ጋር የተያያዘ ሊሆን እንደሚችል አንዳንድ መላምቶች ያሳያሉ። ከብዙ ጊዜ ቆይታ በኋላ ከማህበረሰቡና ከቀየዋ ርቃ የቆየችው ብርቱካን እንኳን በሰላም ለቤትሽ አበቃሽ እያልን የሚቀጥለውን ዜና እናቀርባለን። በአማራ ክልል ከባድ ውጊያ እየተካሄደ መሆኑ ተሰምቷል። በኢትዮጵያ መከላከያ ሰራዊትና በፋኖ ታጣቂዎች መካከል በተካሄዱ ከባድ ውጊያዎች ከፍተኛ ቁጥር ያላቸው ሰዎች መሞታቸው ተገለጸ። የኢትዮጵያ መከላከያ ሰራዊት ባወጣው መግለጫ 317 የፋኖ ታጣቂዎችን መግደሉን አስታውቋል። በሌላ በኩል የአማራ ፋኖ በጎንደር አካባቢ በተደረገ ውጊያ 602 የመከላከያ ሰራዊት አባላትን መግደሉን ገልጿል። እነዚህ አሃዞች ከሁለቱም ወገኖች የተሰጡ ሲሆን ገለልተኛ አካል ገና ያላጣራውም ጉዳይ ነው። የዜና ምንጮች ሁኔታውን በቅርበት እየተከታተሉ ሲሆን ተጨማሪ መረጃዎች ሲደርሱን እናቀርባለን።
በአማራ ክልል በተለይ በባህር ዳር፣ ጎንደርና ደሴ ከተሞች የማህበራዊ ቀውስ ተጋላጭ የሆኑ ዜጎች ቁጥር በከፍተኛ ሁኔታ እየጨመረ ነው። የክልሉ የሴቶች ሕፃናትና ማህበራዊ ጉዳይ ቢሮ እንዳስታወቀው ይህ ሁኔታ በክልሉ ላለው አለመረጋጋት፣ በዜጎች ኢኮኖሚ መፍረስና በጾታዊ ጥቃቶች መበራከት ምክንያት ነው ብሏል። የሴተኛ አዳሪነት በስፋት እየተስተዋለ ሲሆን የጎዳና ተዳዳሪዎችና ልመና ላይ የተሰማሩ ዜጎች ቁጥርም ጨምሯል። ባለፈው ዓመት 18264 የነበሩ ሴተኛ አዳሪዎች ቁጥር በዚህ ዓመት ወደ 54950 ማሻቀቡ ተረጋግጧል። የዜጎች መፈናቀልም የጎዳና ተዳዳሪዎችና በልመና የሚተዳደሩ አረጋውያንና ወጣቶች ቁጥር ጨምሯል። ቢሮው ከችግሩ ስፋት አንጻር በቂ እንቅስቃሴ ማድረግ እንዳለበትም አምኗል። ባለፉት 6 ወራቶች እንኳን 6 ወረዳዎችን ብቻ በመድረስ ያሉ ፕሮግራሞችን ለመተግበር ተችሏል። አሁን ላይ ከዩኒሴፍ ጋር በመሆን እየሰራ ቢሆንም ከሌሎች አጋር አካላትም ትብብር ያስፈልጋል ተብሏል። እስራኤል ኢትዮጵያ የቀይ ባህር ተዋሳይ ለመሆን ለያዘችው ሁለንተናዊ ጥረት ያልተገደበ ድጋፍ ታደርጋለች ሲሉ ቤንያሚን ኔታንያሁ ለጠቅላይ ሚኒስትር አብይ አህመድ ገለጹ። ዛሬ ጠዋት ጠቅላይ ሚኒስትር አብይ አህመድ ከእስራኤል አቻቸው ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በስልክ ተነጋግረዋል። ሁለቱ መሪዎች በአፍሪካ ቀንድ በተለይ በቀይ ባህር ቀጠና እያደገ የመጣውን ሽብርተኝነት በጋራ ለመፋለም በሚችሉበት ዙሪያ ሰፋ ያለ ምክክር ያደረጉ ሲሆን ኢትዮጵያ የቀይ ባህር ተዋሳኝ ሀገር ለመሆን በምታደርገው ሁለንተናዊ ትግል እስራኤል ከኢትዮጵያ ጎን እንደምትቆም ለጠቅላይ ሚኒስትር አብይ አህመድ አረጋግጠውላቸዋል። በስልክ ልውጣቸው መጨረሻ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለኢፌድሪ ጠቅላይ ሚኒስትር አብይ አህመድ የጉብኝት ግብዣ ያቀረቡላቸው ሲሆን ጠቅላይ ሚኒስትር አብይ አህመድ በተመሳሳይ ቤንያሚን ኔታንያሁ ኢትዮጵያን እንዲጎበኙ ጥሪ አቅርበውላቸዋል። ሁለቱ አገራት በኢነርጂ፣ በመሰረተ ልማት ግንባታ፣ በግብርናና በማዕድን፣ በቱሪዝምና ንግድ ዘርፎች በጋራ ለመስራት ውል ማሰራቸውም ይታወቃል። የትራምፕ አዲስ የጉዞ እገዳ አፍሪካ በተለይም ተመርጣለች። 22 ሀገሮችም ተጎድተዋል። የቀድሞው የአሜሪካን ፕሬዝዳንት ዶናልድ ትራምፕ አሁን እንደገና ወደ ስልጣን መምጣታቸውን ተከትሎ አዲስ የጉዞ እገዳ ፖሊሲ አስተዋውቀዋል። ይህ አዲስ እገዳ በተለይ የአፍሪካ ሀገሮች ላይ በማነጣጠር 22 ሀገሮችን ያካተተ ሲሆን ይህም በአህጉሪቷ ውስጥ ያሉ በርካታ ሀገራትን በቀጥታ ይነካል። ይህ ውሳኔ በዓለም አቀፍ ደረጃ ተቃውሞችንና ውይይቶችንም ቀስቅሷል። የዚህ እገዳ ዋና መነሻ እንደ ትራምፕ አስተዳደር አመለካከት የአሜሪካንን ብሔራዊ ደህንነት ለመጠበቅና ሕገወጥ ፍልሰትን ለመቆጣጠር መሆኑንም ተናግረዋል። ነገር ግን ተቺዎች ይህንን እገዳ እንደ መድሎና ዘረኝነት ያለበት ፖሊሲ የገለጹት ነው። በተለይም አብዛኛዎቹ የተጠቁት ሀገሮች ከአፍሪካ መሆናቸውን በመጥቀስ ከእነዚህ ሀገሮች መካከል እንደ ናይጄሪያ፣ ሱዳን፣ ሶማሊያ፣ ኬንያና ሌሎችም ይገኙበታል ተብሎ ይጠበቃል። ይህ እገዳ በአፍሪካ ሀገሮች ላይ የሚያሳድረው ተጽዕኖ ከፍተኛ ይሆናል። በመጀመሪያ በርካታ ዜጎች ወደ አሜሪካ ለመጓዝ፣ ለመማር፣ ለመስራት ወይም ቤተሰቦቻቸውን ለመጠየቅ ያሏቸውን ዕድል ያጣሉ። በሁለተኛ ደረጃ ይህ ውሳኔ በአፍሪካና በአሜሪካ መካከል ያለውን ዲፕሎማሲያዊ ግንኙነት ሊያበላሽ ይችላል። በተጨማሪም ይህ ፖሊሲ በዓለም አቀፍ ደረጃ ያለውን የአሜሪካ ምስል ሊጎዳ ይችላል። ብዙዎች ይህንን እንደ መገለል ደግሞም አፍሪካውያን ላይ ያነጣጠረ እርምጃ በማለት ያመላክታሉ። በተቃራኒው የትራምፕ ደጋፊዎች ይህ እገዳ እንደ አስፈላጊ እርምጃ ደግፈውታል። በአጠቃላይ ይህ አዲስ የጉዞ እገዳ በአፍሪካ አህጉር ላይ ያለውን ተጽዕኖ መገመት የተለመደ ሆኗል። የፖለቲካ ተንታኞች፣ የሰብአዊ መብት ተሟጋቾችና መንግስታት ይህንን ውሳኔ በተመለከተ የተለያዩ አመለካከቶችን እየገለጹ ነው። ወደፊት ይህ ፖሊሲ እንዴት እንደሚተገበርና ምን አይነት ምላሾችን እንደሚያመጣ መጠበቅ ይኖርብናል። ይህ አምሃሪክ ኢንሳይደር ነው። ውድና የተከበራችሁ የቻናላችን ተከታታዮች በቀጣይ በሌላና ዕለታዊ ትኩስ መረጃዎች ተመልሰን እስከምንገናኝ ቸር ያቆየን።